ቆዳችሁ ስለደረቀ ብቻ ክሬም ወይም ደግሞ ቅባት እየተቀባችሁ ግን ምንም ለውጥን አላገኛችሁም። ሜካፕ ስትቀቡ ቆዳችሁ ላይ ይቆራረጣል ወይስ ደግሞ ፊታችሁ ላይ ያሉ ጥቃቅን መስመሮች በድንገት ጎልተው መታየት ጀምረዋል? እነዚህ የእርጅና ምልክቶች ሳይሆኑ ቆዳችሁ ውሃ ተጠምቶ እርዳታ እየጠየቃችሁ መሆኑን የሚያሳዩ ምልክቶች ናቸው። ችግሩ የቅባት ሳይሆን የውሃ እጥረት ነው። ዛሬ በደረቅ ቆዳ እናም ውሃ በጠማው ቆዳ መካከል ያለውን ትልቅ ልዩነትና ቆዳችሁ በውሃ እጥረት እየተሰቃየ መሆኑን የምታውቁባቸውን 12 ግልጽ ምልክቶችን እነግራችኋለሁኝ። የቆዳ የውሃ እጥረት በጣም የተለመደ ነው እናም ከደረቅ ቆዳ የተለየ ነው። ደረቅ ቆዳ ቅባት ያጥረዋል፣ ውሃ የጠማው ቆዳ ደግሞ ውሃ ያጥረዋል። የቅባት ቆዳ ያላቸው ሰዎች እንኳን የውሃ እጥረት ሊገጥማቸው ይችላል። ለዚህ ነው ብዙ ሰዎች ችግሩ እስኪባባስ ድረስ ምልክቶቹን የማያስተውሉት። ቆዳችሁ የውሃ እጥረት ሲያጋጥመው ወይም ዲሃይድሬሽን የሚከሰተው ችግር በውበት ላይ ብቻ የሚወሰን ሳይሆን የቆዳን ተፈጥሯዊ ጤንነትና ተግባርንም በእጅጉ ይጎዳዋል ማለት ነው። ታዲያ የቆዳችሁ የውሃ እጥረት ሲያጋጥመው የሚከሰቱ ዋና ዋና ችግሮችን ልንገራችሁ። አንደኛ፣ የቆዳ መከላከያ ንብርብር መዳከም ነው። ቆዳችን እንደ ጋሻ ሆኖ ከባክቴሪያ እና ከቆሻሻ ይጠብቀናል። ውሃን ሲያጣ ግን ይህ ጋሻ ይሰነጣጠቃል። በዚህም ምክንያት ቆዳ ለኢንፌክሽንና ለተለያዩ በሽታዎች ተጋላጭ ይሆናል። የውጭ መርዛማ ነገሮች በቀላሉ ወደ ቆዳችን ዘልቀውም ይገባሉ። ሁለተኛ፣ ያለ ዕድሜ እርጅና ይከሰታል። ውሃ የጠማው ቆዳ ጥቅጥቅ ያለ ይዘቱን ያጣል። ይህም ፊታችሁ ላይ ያሉ ጥቃቅን መስመሮች ወደ ጥልቅ መጨማደድ ይቀይራሉ። ቆዳ የመለጠጥ አቅሙን ስለሚያጣ ይዝለፈለፋል። ሶስተኛ፣ ከፍተኛ ኢንፍላሜሽን ወይም ብግነትና ሴንሲቲቪቲ ነው። ውሃ የሌለው ቆዳ በጣም ስስና ተቆጪ ይሆናል። እንደ ኤግዜማ እናም ሮሴሺያ ያሉ የቆዳ ችግሮችም እንዲባባሱ ያደርጋል። ንፋስ፣ ፀሐይ ወይም ተራ የፊት ክሬሞች እንኳን የማቃጠልና የማሳከክ ስሜትን እንዲፈጥሩባችሁ ያደርጋል። አራተኛ፣ ከቁጥጥር ውጭ የሆነ የቅባት ምርት ነው። ይህ በጣም አደገኛው ችግር ነው። ቆዳችሁ የውሃ እጥረቱን ለመካስ ሲል በከፍተኛ ሁኔታ ቅባት ወይም ሴበብን ማምረት ይጀምራል። ይህ ሲሆን ቆዳችሁ በቅባት እየለሰለሰ ይመስላችኋል፣ ነገር ግን ውስጡ የደረቀ ነው። ቅባቱ ከሞቱ የቆዳ ህዋሳት ጋር በመቀላቀል የቆዳ ቀዳዳዎችን ይደፍናል። ይህም ለከፋ ብጉር ይዳርጋል። አምስተኛ፣ የቆዳ መጎጥገጥና የአይን ስር መጥቆር ነው። ቆዳ የውሃ ይዘቱ ሲቀንስ ይከሳል። በተለይ ከአይን ስር ያለው ቆዳ በጣም ስስ ስለሆነ አይናችሁ የሰመጠ ይመስላል። የደም ስሮች በቆዳው ስር በጉልህ ስለሚታዩ የአይን ስር መጥቆርም ይባባሳል። ስድስተኛ፣ የቆዳ ህዋሳት እድሳት መዘግየት ነው። በጤናማ ሁኔታ ቆዳችን የሞቱ ህዋሳትን በየጊዜው ያስወግዳል። ውሃ ሲያጣ ግን ይህ ሂደት ይቆማል። ቆዳችሁ ሻካራና እንደ ሚዛን የሚላጥም ይሆናል። የቆዳ ቀለም ወጣ ገባና ደብዛዛ እንዲሆንም ያደርገዋል። በአጭሩ የቆዳ የውሃ እጥረት ችላ ከተባለ ቆዳ ራሱን የመከላከልና የመጠገን አቅሙን ስለሚያጣ ለዘላቂ ጉዳትና ለፈጣን እርጅና ይዳርጋል ማለት ነው። ታዲያ ቆዳችሁ የውሃ እጥረት እንዳለበት የሚያሳዩ 12 ግልጽ ምልክቶችን በዝርዝር ልንገራችሁ። አንደኛ፣ የመሳብ ስሜት ነው። በተለይ ከታጠባችሁ በኋላ ቆዳችሁ የታጠበ ቢመስልም እንኳን የመሳብ ወይም ምቾት የማጣት ስሜት ይሰማችኋል። የውሃ ማጣት ቆዳችሁን መከላከያ ንብርብር ስለሚያዳክመው ቆዳችሁ የመለጠጥ አቅሙ ይቀንሳል። ፊታችሁን በውሃ ብቻ ታጠቡ። ለ5 ደቂቃ ጠብቁት። የመሳብ ስሜት ከተሰማችሁ የውሃ እጥረት የመሆን እድሉ ከፍተኛ ነው። ሁለተኛ፣ የደከመ እናም የጠቆረ መልክ መኖር ነው። ቆዳችሁ ትኩስናም የሚያበራ ከመሆን ይልቅ ህይወት የሌለው ዝልፍልፍ ወይም አመድማ ሆኖ ይታያል። የውሃ እጥረት ያለበት ቆዳ ወለል
ወጣ ገባ ስለሚሆን ብርሃንን በእኩልነት ማንጸባረቅ መፍትሄውም ውሃ መጠጣታችሁን ጨምሩ። ውሃማ የሆኑ ምግቦችን እንደ ፍራፍሬዎችንና አትክልቶችን አዘውትሩ። ሶስተኛ ጥቃቅን መስመሮች በጉልህ መታየት ነው። መስመሮች በድንገት ብቅ ይላሉ ወይም ደግሞ ይበልጥ ጎልተው ይታያሉ፣ በተለይ በአይንና በአፋችሁ ዙሪያ። ውሃ ቆዳን ይሞላል ወይም ያወፍራል። ያለ ውሃ ቆዳ በትንሹ ስለሚሸበሸብ መስመሮቹ ይበልጥ እንዲታዩ ያደርጋል። ይህ ጊዜያዊ እርጅና እንጂ ዘላቂ የሆነ መጨማደድ አይደለም። አራተኛ የስሜታዊነት ወይም ሴንሲቲቪቲ መጨመር ነው። ቀደም ሲል የማይረብሿችሁ የቆዳ መዋቢያዎች አሁን የማቃጠል፣ የማሳከክ ወይም የመቆጣት ስሜት ይፈጥሩባችኋል። የቆዳ መከላከያ ሲደክም አስቆጪ ነገሮች በቀላሉ ወደ ውስጥ ዘልቀው እንዲገቡ እድልን ይሰጣሉ። ኃይለኛ ሳሙናዎችን ቀንሱ። ለስላሳ እናም ውሃን የሚተኩ ማጽጃዎችን ተጠቀሙ። አምስተኛ የአይን ስር መጥቆርና መክሳት ነው። ከአይናችሁ ስር ያለው አካባቢ የጠቆረ፣ የቀጠነ ወይም የሰመጠ ይመስላል። የውሃ እጥረት ከአይን ስር ያለውን የቆዳ ይዘትናም የደም ዝውውርን ይቀንሳል። ስድስተኛ ቆዳ ሻካራ ወይም ወጣ ገባ መሆን ነው። ቆዳችሁ ወለል ለስላሳ አይደለም፣ ትንሽ ሻካራ ወይም ወጣ ገባነት ይሰማችኋል። የውሃ እጥረት የቆዳን የራስ በራስ እድሳት ሂደት ስለሚያዘገየው የሞቱ የቆዳ ህዋሳት ይከማቻሉ። ሰባተኛ ማሳከክ ነው ያለምንም ሽፍታ። ምንም አይነት የሚታይ መቆጣት ሳይኖር መጠነኛ ማሳከክ መኖር። ቆዳ እርጥበትን ሲያጣ የነርቭ ጫፎች ይበልጥ ስሜታዊ ይሆናሉ። ስምንተኛ ቅባታማ ሆኖም ግን የውሃ እጥረት ያለበት ቆዳ ነው። ፊታችሁ ቅባት አለው፣ ነገር ግን አሁንም የመሳብ ወይም የመድረቅ ስሜት ይሰማችኋል። ቆዳችሁ የጠፋውን ውሃ ለመተካት ሲል በከፍተኛ ሁኔታ ቅባትን ያመነጫል። ይህ ብዙ ሰዎችን ግራ ያጋባል። ዘጠነኛ ሜካፕ ወጣ ገባ መሆን ወይም መሰነጣጠቅ ነው። ፋውንዴሽን በቆዳችሁ ላይ በአግባቡ አይቀመጥም፣ ይላጣል፣ ይለያያል ወይም ወጣ ገባም ይሆናል። የውሃ እጥረት ያለበት ቆዳ ምርቶችን በእኩልነት መያዝ አይችልም። አስረኛ ቁስሎች ቶሎ አለመዳን ነው። ጭረት፣ ብጉር ወይም መቆጣቶች ለመዳን ረጅም ጊዜን ይወስዱባቸዋል። ቆዳ ራሱን ለመጠገንና ህዋሳትን ለማደስ ውሃ የግድ ያስፈልገዋል። 11ኛ ከተለመደው በላይ የብጉር መብዛት ነው። ያልተጠበቀ ብጉር ወይም የቆዳ ቀዳዳዎች መደፈን፣ የቅባት ምርት መጨመርና የሞቱ የቆዳ ህዋሳት መከማቸት፣ ሁለቱም ቀዳዳዎችን ታዲያ ይደፍናሉ። 12ኛ የመቆንጠጥ ሙከራንም አድርጉ። ቀላል የሆነ የቤት ውስጥ ሙከራ፣ ጉንጫችሁን ወይም እጃችሁን በቀስታ ቁንጥጥ አድርጉት፣ ከዚያ ልቀቁት። ቆዳው ወደ ነበረበት ለመመለስ ጊዜን ከወሰደ የውሃ እጥረት አለባችሁ ማለት ነው። ታዲያ ለቆዳ የውሃ እጥረት መንስኤ የሚሆኑ ነገሮች፣ አንደኛ በቂ ውሃን አለመጠጣት፣ ግልጽ ቢመስልም በጣም የተለመደው ስህተት ነው። ሁለተኛ ካፌን ወይም አልኮልን ማብዛት ነው። እነዚህ ነገሮች ውሃን ከሰውነታችሁ ውስጥ ይመጣሉ። ሶስተኛ ኃይለኛ የቆዳ መዋቢያዎችን መጠቀም፣ ጠንካራ ሳሙናዎችና አልኮል ያለባቸው ቶነሮች። አራተኛ በትኩስ ውሃ መታጠብ፣ የቆዳን ተፈጥሯዊ እርጥበትን ይገፋሉ። አምስተኛ ደረቅ አየር ወይም ለፀሐይ መጋለጥ፣ በተለይ ሞቃታማ አካባቢዎች ላይ በጣም ወሳኝ ነው። ታዲያ የቆዳ የውሃ እጥረትን እንዴት ማስተካከል ይቻላል? አንደኛ ከውስጥ ጀምሮ ውሃን ተኩ። በቀን ከ6 እስከ 8 ብርጭቆ ውሃን ጠጡ። ውሃማ የሆኑ ምግቦችን እንደ ሐብሐብ፣ ኪያርና ብርቱካንን ተመገቡ። ሁለተኛ ትክክለኛ የቆዳ ምርቶችን ተጠቀሙ። እነዚህን የያዙ ምርቶችን ፈልጉ። ሃያሉሮኒክ አሲድን፣ ግሊሰሪን፣ አሎቬራ ወይም ደግሞ እሬትን። እነዚህ ውሃን ወደ ቆዳችሁ ይስባሉ። ሶስተኛ እርጥበቱን ቆልፉ። ውሃ የሚተኩ ምርቶችን ከተጠቀማችሁ በኋላ የማለስለሻ ክሬም ወይም ሞይስቸራይዘር ወይም ኦይልን ተጠቀሙ። ይህ ውሃው ከቆዳችሁ እንዳያመልጥ ይከላከላል። አራተኛ ፊትን አብዝቶ ከመታጠብ ተቆጠቡ። ፊታችሁን በቀን ቢበዛ ከ1 እስከ 2 ጊዜ ብቻ ታጠቡ። ለብ ያለ ውሃ፣ ትኩስ ያልሆነን ተጠቀሙ። አምስተኛ ከተቻለ የአየር እርጥበትን ተጠቀሙ። ደረቅ አየር የውሃ እጥረትን ያባብሰዋል። ታዲያ
ቀላል የሆነ የዕለት ተዕለት ተግባር ጠዋት ላይ ለስላሳ ማጽጃን ተጠቀሙ። ውሃ የሚተካ ሴረምን ሃይድሬቲንግ ሴረምን ተጠቀሙ። የማለስለሻ ክሬም ወይም ሞይስቸራይዘርን ተጠቀሙ። በቀን ውስጥ ደግሞ ዘወትር ውሃን መጠጣት፣ ማታ ላይ ፊታችሁን ማጽዳት፣ ውሃን መተካትና እርጥበትን መቆለፍ። የውሃ እጥረት ያለበት ቆዳ የቆዳ አይነት ሳይሆን የጤና ሁኔታ ነው። በማንኛውም ሰው ላይም ሊከሰት ይችላል። ዋናው ልዩነት ምንድን ነው? ደረቅ ቆዳ ቅባት ያጥረዋል። የውሃ እጥረት ያለበት ቆዳ ደግሞ ውሃ ያጥረዋል። ችግሩን መፍታት ማለት ተጨማሪ ቅባት መቀባት ሳይሆን የውሃውን መጠን ማመጣጠንና የቆዳ መከላከያ ንብርብራችሁን ዘወትር መጠበቅ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ቆዳችሁ የውሃ እጥረት እንዳለበት የሚያሳዩ 12 ግልጽ የሆኑ ምልክቶችን በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ከወደዳችሁት እናም ከተማራችሁበት ሌሎችም እንዲማሩበት በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።